ጤና ይስጥልን ተመልካቾቻችን እንደምን አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ አደረሳችሁ አደረሰን። ዜና ቤተክርስቲያናችን ተጀምሯል። ቀዳሚ ወዳደረግነው ዜና እናልፋለን። ዜናውን በመምራት እኔ ሰላም አምባዬ አብሬያችሁ ቆይታ አደርጋለሁ። መልካም ጊዜ። የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የእንኳን አደረሰው መርሃ ግብር ሚያዝያ 5 ቀን 2018 ዓ.ም በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና የስብሰባ አዳራሽ በታላቅ ስነ ስርዓት ተከበረ። መጋቢ ምስጢር ሳህሎ አድማሱ ፋሲካ በየዓመቱ በትንሣኤ ማግስት የሚካሄደው የብፁዕ ወቅዱስ ፓትርያርክ እንኳን አደረሰው መርሃ ግብር በዘንድሮ 2018 ዓመተ ምህረት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔ ዓለም ገዳም ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከትና የማኅበራት ማደራጃ ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች በተገኙበት በጠቅላይ ቤተ ክህነት አዳራሽ በታላቅ ድምቀት ተከብረዋል። በበዓሉ መርሃ ግብር መሠረት ወተንሳ እግዚአብሔር ከመዘንቃ ህምነዋም ወከመሃያል ወህዳገ ወይን ወቀተለ ጸሮ በድህሬሁ የሚለው ልብሰ ተክህኖ በለበሱ ዲያቆናት ተዘምረዋል። በዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ ማርያም መግደላዊት በሌሊት ወደ ኢየሱስ ክርስቶስ መቃብር መገስገሷንና የክርስቶስን ትንሣኤ ማየቷን እንደመሰከረች የሚናገረው ክፍል በንባብ ቀርቧል። ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን የሚለው የቅዱስ ያሬድ ድርሰት በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ደቀ መዛሙርት ተወርበዋል። የገዳማትና አድባራት አስተዳዳሪዎች የእንኳን አደረሰው መልካም ምኞት መልእክት ያስተላለፉ ሲሆን አስተዳዳሪዎቹ ባስተላለፉት መልእክታቸው የክርስቶስ መነሳት የእኛ መነሳት መሆኑን፣ በትንሣኤው ሕይወት መግለጡን፣ የሞት ሥልጣን በትንሣኤው መሻሩን በመግለጽ ዓለም በጭንቅ ላይ ብትሆንም የትንሣኤው በዓል ግን የደስታ በዓል መሆኑን አስተዳዳሪዎቹ በመግለጽ ሰፋ ያለ መልእክት አስተላልፈዋል። በጋሞ ብሔረሰብ መዘምራን መዝሙር ተዘምረዋል። በሰንበት ትምህርት ቤት አንድነት መዘምራን የትንሣኤውን በዓል የሚያበስር ዝማሬ ተዘምረዋል። በቅኔ ባለሙያ ቅኔያት ቀርበዋል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔ ዓለም ገዳም ሊቀ ጳጳስ ወኢዜሰ በክርስቶስ ተሐደሰ በክርስቶስ በሚል የመጽሐፍ ቃል መነሻነት የእንኳን አደረሰው የመልካም ምኞት መልእክት ያስተላለፉ ሲሆን ብፁዕነታቸው ባስተላለፉት መልእክት በክርስቶስ ኢየሱስ ትንሣኤ አዲስ ፍጥረት እንደምንሆን፣ ትንሣኤው ከዲያብሎስ ግዛት ነፃ ያወጣን መሆኑን፣ አዲስ ፍጥረት መሆናችንን፣ በጭንቀት ጊዜ ሰላም፣ በፈተና ጊዜ እረፍት የምናገኘው በክርስቶስ ትንሣኤ መሆኑን፣ ትንሣኤው ከጥፋት የዳንበት መሆኑን፣ የመከራ ዘመን በክርስቶስ ያበቃ መሆኑን፣ አሮጌው ነገር በክርስቶስ ማለፉን ብፁዕነታቸው በመልእክታቸው አስተላልፈዋል። ጥል በፍቅር እንደሚሸነፍም አባቶቻችን አበክረው የሰሩት የልማት ስራዎችም በአሁኑ ወቅት ተጠናክረው መከናወናቸውን፣ የተጀመሩት የልማት ስራዎች ሁሉ
እየተጠናቀቁ መሆናቸውን ብፁዕነታቸው አብስረዋል። ብፁዕነታቸው በመልእክታቸው አክለው እንደገለጹት ያለአግባብ ተከማችተው የነበሩ ንብረቶች በተገቢ ቦታ እንዲቀመጡ መደረጋቸውን፣ ይህም የሥራ መነሳሳት ማሳያ መሆኑን ብፁዕነታቸው አብራርተዋል። ትንሣኤ በተግባር የሚታይ አንድነትን የሚያጎናጽፍ መሆኑንም ብፁዕነታቸው በመልእክታቸው ገልጸዋል። ብፁዕነታቸው በመልእክታቸው አክለው እንዳብራሩት ጊዜው የሥራ ዘመን በመሆኑ ልማትን አስፋፍተን አጠናክረን ኃላፊነታችንን መወጣት አለብን ብለዋል። በመጨረሻም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት አባታዊ መልእክት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ወደዚህ ዓለም መምጣቱን፣ በመስቀል ላይ መሰቀሉን፣ ደሙን ማፍሰሱን፣ ሥጋውን መቁረሱን፣ መሥዋዕትነት መክፈሉን፣ ዓለምን ማዳኑን በመግለጽ ዓለም የዳነበት ምስጢር የክርስቶስ ትንሣኤ መሆኑን አብራርተዋል። በዚህም ዓለም ተቀድሷል ብለዋል። ቅዱስነታቸው አክለው እንዳብራሩት የኃጢአት ግድግዳ በክርስቶስ መፍረሱን፣ የሰው ልጅ ያልተስተካከለ ዓለም የሰው ልጅ በክርስቶስ ትንሣኤ የተስተካከለ ዓለም ማግኘቱን፣ ነገር ግን የሰው ልጅ የተስተካከለውን ዓለም ሊጠቀምበት አለመቻሉን፣ እርስ በርስ እየተባላ መሆኑን ቅዱስነታቸው ገልጸው እኛ ችግሩን መፍታት የከበደን መሆኑን ጠቅሰው የእግዚአብሔር እርዳታ እንዲታከልበት በመልእክታቸው አብራርተዋል። በመጨረሻም ቅዱስነታቸው ባስተላለፉት አባታዊ መልእክት የሰው ልጅ ሕልውና እንዲጠበቅ እግዚአብሔር ይርዳን በማለት መልእክታቸውን አስተላልፈዋል። ዮም ፍስሐ አኮነ ሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን አንጃኖ አደዞ አሳናዶ ሳሳ ማትያሴ አንጃኖ አደዞ አሳናዶ ሳሳ ማትያሴ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በመስቀል ተሰቅሎ መከራ ተቀብሎ የሰጠንን የሕይወት በረከት መቀበል አቅቶን እርስ በርሳችን እየተባላን እንገኛለን ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ገለጹ። መምህር ጌታቸው በቀለ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ በዓል ምክንያት በማድረግ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የአዲስ አበባ ገዳማትና አድባራት አስተዳዳሪዎች ተወካዮች የእንኳን አደረሶ የደስታ መግለጫ ሚያዝያ 5 ቀን 2018 ዓ.ም ተካሂደዋል። በዚህ መርሃ ግብር ላይ ቅዱስነታቸው ባስተላለፈው መልእክት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በመስቀል ተሰቅሎ የሰጠንን በረከት ተቀብለን መቀጠል አልቻልንም። ከዚያ ይልቅ እርስ በርሳችን እየተባላን እንገኛለን ብለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ሰው የሆነ አምላክ ሆኖ በምድር በመገኘቱ ምድሪቱ ለመለወጥ ሊያድስ ነውና የወጣ ወደዚህ ዓለም በመለኮታዊ ኃይሉ በስጋዊ ባህሪው በመስቀል ላይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ ለሰው ለፍጥረት ሁሉ መግቧል። መቼም ያለ ደማዊ መስዋዕት
ዓለም ድህነት እንደማታገኝ የታወቀ ስለሆነ በስጋዊ ባህሪው መስዋዕት ከፍሎ በዕለተ መስቀል ላይ ሆኖ ራሱን መስዋዕት አድርጎ ዓለምን አድነዋል። እንግዲህ እግዚአብሔር አምላካችን ዓለምን ለማዳን አካላዊ ቃሉን ልኮ በመስቀል ላይ እንዲሰቀል አድርገዋል። ዓለምን የዳነው በዚህ ነው። በስጋዊ ባህሪው ሞተ፣ በመለኮታዊ ባህሪ ደግሞ ተነሳ እና ይህንን ሁሉ ፈጽሞ ዓለምን ቀድሷል። እንግዲህ ዓለምን አመቻችቶ ለሰው ሰጥተዋል። ሁሉንም ነገር አስተካክሎ በሰውና በእግዚአብሔር መካከል የነበረውን የኃጢአት ግድግዳ ነቅሎ ዲያብሎስን አስሮ አዳምን አድኖ ስልጣኑን ሁሉ ለሰው ልጅ መልሶ ዓለሙን አስተካክለዋል። አስተካክሎ ከሰጠን በኋላ እኛ ግን ይህንን የሰጠንን በረከት ተቀብለን መቀጠል አልቻለም። ምክንያቱም ዓለም በአሁኑ ጊዜ ምን ላይ እንደሆነች ሁላችንም ምን ላይ እንዳለች ሁላችንም እናውቃለን። እና ይህ ሁሉ ችግር ያ ሁሉ ነገር ጌታ መከራውን አይቶ ተሰቅሎ ተሰቃይቶ ያስተካከለውንና አስተካክሎ የሰጠውን በረከት ተሰጥቶ መኖር አቅቶት ሰው ሁሉ እየተባላ ይገኛል። እሱ በራሱ እየተባላ ይገኛል። በእኛ ሀገር ብቻ ሳይሆን በሁሉም እንደው አሁን ቅዱስነታቸው አክለውም እግዚአብሔር ይህን መከራ እንዲያስወግድልን፣ የሰው ሕይወት እንዲጠበቅ፣ በዓለማችን ሰላም እንዲሰፍን ሁላችን በጸሎት ልንተጋ ይገባል ሲሉ አባታዊ መልእክታቸውን አስተላልፈዋል። ይህን መከራ ማስወገድ አቅቶን በገዛ ራሳችን እርስ በራሳችን እየተባላን በሰላም መኖር አቅቶናል። እግዚአብሔር እንግዲህ በመለኮታዊ ባህሪው ይህንን ካላስወገደልን በቀር እኛ አልቻልነውም ጭራሽ እና ይህንን ያለውን ችግር እንዲያስወግድ የሁላችንም ጸሎትና ልመና ያስፈልገዋል። ሁሉንም ያለውን ችግር ሁሉ እንዲያስወግድልን፣ ሰው በሰላም እንዲኖር በሰላም ውሎ እንዲገባ ወደ ቤቱ እንዲገባ፣ ሰው የሰው ሕይወት እንዲጠበቅ እንዲከበር፣ ሰብአዊ ፍጡር ክቡር ነውና ሰው ክብሩ እንዲመለስለት፣ ሰብአዊነቱ እንዲጠበቅለት፣ መብቱ እንዲጠበቅለት፣ ዜግነቱ እንዲጠበቅለት፣ ሕልውናው እንዲጠበቅለት ያስፈልጋል። ይሄ ሁሉ በአሁኑ ጊዜ አይታይም። በእውነቱ በጣም እናዝናለን እና እግዚአብሔር እንግዲህ በቅዱስ ፈቃዱ ያስወግድልን፣ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን፣ ከብርሃነ ትንሣኤው ያሳትፈን፣ ሀገራችንን ይጠብቅልን። የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በቃል ሳይሆን በተግባር የሚታይ አንድነት የሚፈጠርበት ዕለት ነው ሲሉ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ገለጹ። ብፁዕነታቸው ይህን መልእክት ያስተላልፉት በብፁዕ ቅዱስ ፓትርያርክ የእንኳን አደረሶ መርሃ ግብር ላይ ነው። ተጨማሪ አለን።
የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ ሚያዝያ 5 ቀን 2018 ዓ.ም በመንበረ ፓትርያርክ ጠቅላይ ቤተ ክህነት አዳራሽ የእንኳን አደረሰው መርሃ ግብር ተከናውነዋል። በበዓሉ ላይ የተገኙት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ባስተላለፉት መልእክት ትንሣኤ ከአሮጌው ማንነት ወጥተን በአዲስ የሥራ መንፈስ ለቤተ ክርስቲያን ሁለንተናዊ እድገት የምንተጋበት መሆኑን ገልጸዋል። በአምላካዊ ስልጣኑ ሞትን ድል አድርጎ ብርሃንን ተጎናጽፎ ከሙታን የተነሳው ሕያው እግዚአብሔር ቅዱስነቱን በሕይወት ጠብቆ አሮጌው ነገር አልፎ የአዲስ ሕይወት ኑሮ ለተጀመረበት በዓለ ትንሣኤ እንኳን አደረሶ በማለት ለቅዱስነቱ ያለኝን ክብር በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰራተኞች ስም ስገልጽ ምሉዕና ፍጹም በሆነ ደስታ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54 የአዲስ ፍጥረት ምስጢር ሰው ትንሣኤ ልቡና አግኝቶ በኢየሱስ ክርስቶስ ሲያምን የሚኖረውን አዲስ ሕይወትና ከአሮጌው ማንነቱ መለየቱን የሚያረጋግጥ ጥልቅ የሆነ ትርጉም ያለው በመሆኑ ትንሣኤውን እንደ ኃላፊ ኩነት ብቻ አስበን የምናልፈው አይደለም። የክፋት ሁሉ ምንጭ የሆነው ዲያብሎስ በመሻሩ የሰው ልጅ ውጫዊ የሕይወት ለውጥን ብቻ ሳይሆን ፍጹም የሆነ ውስጣዊ ለውጥን ስላገኘ ትንሣኤው በዕለት ከዕለት የክርስትና ሕይወት ውስጥ ሁሉ ጊዜ የሚገለጥ አሁናዊ ጉዳይ ነው። በዚህ የሕይወት ጉዞ የቅድስት ቤተክርስቲያናችን ሁለንተናዊ ተልእኮና ራስን የመቻል ሁኔታ የተሟላ እንዲሆን የደከሙ እነርሱ የተራቡና እየተጠሙ የእኛ የልጆቻቸው ኑሮ እንዲሻሻል በመታመን አበክረው የሰሩ ቀደምት አባቶቻችንን የሚያስታውሱ በርካታ የልማት ስራዎች በእግዚአብሔር ፈቃድ በቅዱስነቱ ጸሎትና አመራር ሰጭነት እየተከናወኑ ይገኛሉ። ስራ አስኪያጁ አክለውም በአሁኑ ወቅት የመንበረ ፓትርያርኩን ይዞታ የማስከበር የመሰረተ ልማት ፕሮጀክቶችን የማጠናቀቅና ተቋማዊ አሰራርን የማዘመን ስራዎች በከፍተኛ መነቃቃት እየተከናወኑ መሆኑን ጠቁመዋል። ቀደም ሲል ተጀምሮ ያልተጠናቀቁ የህንፃ ግንባታዎችና በአዲስ መልኩ የሚሰሩ ልዩ ፕሮጀክቶች በታቀደላቸው ጊዜ ተጠናቀው መንፈሳዊና ማህበራዊ አገልግሎት እንዲሰጡ ለማድረግ ተግተን በመስራት ላይ እንገኛለን። ከዚህም ጋር የተቋማት ማንነትና አሰራር የሚለካው በሚገለገሉባቸው ጽሕፈት ቤቶች አያያዝና በስራ አፈጻጸማቸው ስለሆነ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ይዞታን በማስከበር ጽዱና ውብ ስፍራ የማድረግ ስራው በመገባደድ ላይ ይገኛል። ያለ አግባብ የተከማቹ ንብረቶችም ተገቢውን መፍትሄ እንዲያገኙ የግቢው ጽዳትና ውበት እንዲጠበቅ የማድረጉ ስራ ብዙ ጊዜና ጉልበት የሚጠይቅ የነበረ ቢሆንም በሁሉም የቤተ ክህነታችን የሥራ ኃላፊዎችና ሰራተኞች ተሳትፎ በአግባቡ ተከናውኗል። በመሆኑም ስልጣነ ሞት የተሻረበትን የክርስቶስ ትንሣኤ ዛሬ በዚህ መልኩ ተሰባስበን በቅዱስነቱ ቡራኬ የምናከብረው ከፍተኛ በሆነ የሥራ መነሳሳት ነው። ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት፣ ትንሣኤ የሥጋ መነሳት ብቻ አይደለም። በእግዚአብሔር ቤት ሊሰራ የሚገባውን ሥራ በመስራት ለኃጢአት ሞቶ በአዲስ ሕይወት መኖር ማለት ነው። ትንሣኤ ልዩነት ይሻገራል። በቃል ብቻ ሳይሆን በተግባር የሚታይ አንድነትንም ይፈጥራል። ከኃጢአት መራቅን፣ በፍቅር መኖርንና በተስፋ መጓዝን ያጎናጽፋል። ሰው ብቻውን ሲሰራ
ውጤቱ ውሱን ነው። በጋራ መስራት ግን እጅግ ከፍተኛ ዋጋ ያለው በትንሣኤው የተገኘ የሕይወት መርህ ነው። ዛሬ እኛ እየገነባን ያለነው እነርሱ ባኖሩት መሰረት ላይ ነው። በመሆኑም ጊዜው የሥራ ጊዜ ነውና አሁን ያለነው የቤተ ክርስቲያን አባቶችና ምዕመናን የእምነታችንን ታሪክ ከሥርዓተ አምልኮው ጋር የመጠበቅና የማስጠበቅ ለመንፈሳዊና ማህበራዊ እድገት ልማትን አስፋፍቶ የመስራት ኃላፊነት አለብን። ሁሉም የቤተ ክርስቲያኒቱ አገልጋዮች ለሀገር ሰላምና ለሐዋርያዊ ተልእኮ መስፋፋት ድርሻቸውን እንዲወጡም ጥሪ አቅርበዋል። ስለዚህ በአዲስ መንፈስና በአዲስ ሕይወት እየተመላለስን የትንሣኤውን ብርሃን በማወጅ ለሀገር ሰላም፣ ለቤተ ክርስቲያን አንድነትና ለሐዋርያዊ ተልእኮ መስፋፋት ሁሉም የቤተ ክርስቲያናችን አገልጋዮች ለጥንታዊ ታሪካችን በሚመጥን መልኩ ድርሻችንን ልንወጣ ይገባል። በታላቁ ወርሃ ጾም ለ55 ቀናት ያለ እረፍት ስታገለግሉ ከርማችሁ ደከመን ሳትሉ በተቀደሰው ኦርቶዶክሳዊ ትውፊት መሰረት ቅዱስ አባታችንን እንኳን አደረሶ ለማለት የሁላችን ማዕከል ወደ ሆነው መንበረ ፓትርያርክ መጥታችሁ የበረከቱ ተካፋዮች የሆናችሁትን ሁሉ በቅድስት ቤተ ክርስቲያናችን ስም ከልብ እናመሰግናችኋለን። የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች ለብፁዕ ቅዱስ ፓትርያርክ የእንኳን አደረሶ የመልካም ምኞት መልእክት አስተላለፉ። ዲያቆን ቴዎድሮስ ፍስሐ ልቦና በማይመረምራት ጥበቡ በምታድን ሕማሙ ሊያድነን ወደደ። ከሙታን ተለይቶ በተነሳ ጊዜ ፈርሶ በስብሶ መቅረትን ፈጽሞ አጠፋ። መለወጥ፣ ሕማም፣ ሞት፣ ድካም የሌለበት እስኪሆን ድረስ በአዲስ የዘላለም ሕይወት ለማግኘት በትንሣኤው ምንነሳለኛ የትንሣኤው ዝማሬ ይሆን ዘንድ ተነሳ በማለት ሊቁ ቅዱስ ዮሐንስ ዘእስክንድርያ የተናገረው በማንሳት ለብፁዕነታቸው የእንኳን አደረሳችሁ መልእክት የአዲስ አበባ ሀገረ ስብከት ገዳማትና አድባራት ተወካዮች አቅርበዋል። ታላቁ የቤተ ክርስቲያን አባት በሊቁ ቅዱስ ዮሐንስ ዘእስክንድርያ ቃል ልባዊ ሰላምታችንን በቅዱስነቱ ፊት እናቀርባለን። ብፁዕ ወቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ሊቁ እንዳስተማረን ትንሣኤ ማለት የክርስቶስ ከመቃብር መነሳት ብቻ አይደለም። የእኛም ከድካም መታደስ፣ ከሐዘን ወደ ደስታ መመለስ፣ ከሞት መነሳት ነው። ተንሥአ ከመ ይምሃረነ ተንሥኦ ሥጋቲነ ተብሎ እንደተነገረ የክርስቶስ መነሳት የሥጋችን መታደስ፣ የነፍሳችን መቀደስ ለማረጋገጥ ነውና ታላቁ ሊቅ ቅዱስ ሄሬኔዎስም ከሊቁ ጋራ በተስማማ ምስጢር ትንሣኤን ሲገልጽልን ወበከመ ሞተ ከማሁ ተንሥአ ወአንሥአ ሙታነ፣ በሞቱ ሞትን አጠፋ፣ በትንሣኤው ሕይወትን ገለጠ፣ በሥልጣኑም ሙታንን አስነሳ በማለት የትንሣኤውን ምስጢር ገልጾልናል። ዛሬ የምናከብረው ይህ ዕለት የታሪክ ቀን ብቻ አይደለም። በብርሃን የተሞላ የሕይወት ድል፣ የተስፋ እውነት፣ የፍቅር ምስጢር፣ የትንሣኤ አዋጅ የታወጀበት፣ የሞት ሥልጣን የተሻረበት፣ የሲኦል ቁልፍ የተሰበረበት፣ ክርስቶስ በትንሣኤው ርዕሰ ሕይወት ሆኖ የተገለጠበት ልዩ የተቀደሰ ዕለት ነው። ዘመነ ትንሣኤ ዘመናችን የኑሮ ውድነት ዓለማችን ካለችበት ጭንቀት የተነሳ ትንሣኤ የደስታ ዘመን መሆን ባይችልም ትንሣኤ ግን በዘመን ለደከሙ፣ ጫና ለበዛባቸው፣ ልቦናቸው በፍርሃት ለተሞላ፣ ከሰውነት ለወጡ፣ ፍቅር በአካል ሳይሆን በጥላ ብቻ ለሚታያቸው ለሰው ልጆች የምስራች መልእክት አለው በማለት ትንሣኤው ለሁሉም ሰው ደስታ ሊሆን እንደሚገባም ያበስራሉ። ዘመነ ትንሣኤ በዘመናችን ካለው የኑሮ ውድነት፣ ዓለም ካለችበት ጭንቀት የተነሳ የትንሣኤ ዘመን የደስታ ዘመን መሆን ባይችልም ትንሣኤ ግን ዘመን ለከበደው፣ ጫና ለበዛበት፣ ልቡናው በፍርሃት ለተሞላው፣ ከሰውነት ለወጣው፣ ፍቅር በአካልነት ሳይሆን በጥላነት ለሚታየው ለሰው ልጅ የምስራች መልእክት አለኝ ትላለች። ምክንያቱም የመስቀል ሌሊት ከሌለ የትንሣኤ ጠዋት የለም። ይህ ዕለት ደግሞ ይህን እውነት ይነግረናል።
ከመቃብር ወጥቶ አዲስ የተስፋ ሕይወት መጀመርን፣ ከጥላቻ ወደ ፍቅር፣ ከጨለምተኝነት ወደሚደነቅ ብርሃን መንገድ መጓዝን ይነግረናል። የዛሬ መከራ የነገ የክብር መድረክ፣ የዛሬ እንባ የነገ የደስታ መዝሙር መሆኑን ያበስረናል። በመጨረሻም የብፁዕነታቸው ጤና መመለስ መላው ኦርቶዶክሳውያንን እንዳስደሰተም ገልጸዋል። ብፁዕ ቅዱስ አባታችን ባለፉት ወራቶች ቅዱስነቶ ባጋጠመው የጤና መታወክ እኛ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ መላው ማኅበረ ካህናትና ምእመናን ልጆችዎ እጅግ አዝነንና ተጨንቀን የነበርን ሲሆን አበ ምሕረት አምላካችን እግዚአብሔር ፍጹም ጤንነቱን ሰጥቶልን በመካከላችን ስለተገኙልን ደስታችን እጥፍ ድርብ መሆኑን እየገለጽን ይህ የትንሣኤው የብርሃን በዓል ለቅዱስነትዎና ለብፁዓን አበው ሊቃነ ጳጳሳት እንዲሁም ለመላው የቤተ ክርስቲያናችን አገልጋዮች ምእመናን በሙሉ የደስታ፣ የሰላም፣ የጤናና የበረከት በዓል እንዲሆን እንመኛለን። ልዑል እግዚአብሔር የትንሣኤውን ብርሃን በልቡናችን ያብራልን፣ የጨለመውን ዘመን በእርሱ ብርሃንነት ያሸንፍልን። የቅድስት ቤተ ክርስቲያናችንንም ክብር በቅዱስነትዎ ጥበብና መሪነት ከፍታዋን ያሳየን እንላለን። የቅዱስነትዎ ቡራኪ አይለየን። የተከበራችሁ ተመልካቾቻችን ለዕለቱ ያዘጋጀናቸው ዜናዎች እነዚህ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብሮች ጋር ጥሩ ቆይታ እንዲሆንላችሁ እንመኛለን። መልካም በዓል።